የአንድ ሀገር ንግድ እንቅስቃሴ እንዲሳለጥ ነዳጅ መሰረታዊ ጉዳይ ነው። ነዳጅ ለትራንስፖርት አገልግሎት ከሚሰጠው ጠቀሜታ ባሻገር ከዜጎች የዕለት ተዕለት እንቅስቃሴ ጋር በእጅጉ የተሳሰረ ነው። ከቅርብ ጊዜያት ወዲህ በአዲስ አበባ ከተማ በነዳጅ ስርጭት ላይ የሚስተዋለውን ችግር ለመቅረፍና የመፍትሄ አቅጣጫዎችን ለማስቀመጥ የነዳጅና ኢነርጂ ባለስልጣን፣ የአዲስ አበባ ንግድ ቢሮና የኢትዮጵያ ነዳጅ አቅራቢዎች ድርጅት በኢትዮጵያ ከተሰማሩ የነዳጅ ኩባንያዎች ጋር ውይይት አካሂዷል። በመድረኩ የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ወይዘሮ ሳረላህ አብዱላሂ፣ የአዲስ አበባ ከተማ ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ እስመላ አለም ምህረቱ ባለፉት ቀናት የተፈጠረውን የነዳጅ ስርጭት ችግር ሙሉ ለሙሉ ለመቅረፍ ሁሉም በኃላፊነት ሊሰራ እንደሚገባ በማንሳት ውይይቱን አስጀምረዋል። በአጭር ኖቲስ ስለመጣችሁ በቅድሚያ ከልብ አመሰግናለሁ። ይሄ መድረክ ያስፈለገበት ዋናው ምክንያት ሰሞኑን አዲስ አበባ ላይ በነበረው እጥረት እዚህ ያለን አመራሮችም ጨምሮ በተለያዩ ማደያዎች ላይ የሱፐርቪዥን ስራዎችን ስንሰራ ነበረ። አብዛኛዎቹ አካባቢዎች ላይ ለምሳሌ አቶ አስመላለም ካያቸው ወደ 17 ማደያዎች ኦልሞስት 11ዱ ነዳጅ ያልነበረበት እንዲሁም ክብርትም ያየቻቸው ማደያዎች ላይ በተመሳሳይ ከ67% በላይ የነዳጅ አቅርቦት ችግር የነበረባቸው መሆኑን ያየንባቸው ናቸው። እኔም አቃቂ ቃሊቲ ክፍለ ከተማ ላይ ያየናቸው ተመሳሳይ ችግሮች አሉ። እንግዲህ በእነዚህ ችግሮች ውስጥ የለየናቸው ዋና ክፍተቶች አሉ። በእነዚህ አካባቢዎች ያየናቸው እኔም ባለፈው በሁሉም የኩባንያ ግሩፕ ባላችሁበትም እንዳስተላለፍኩት የኦርደር ዲሌይ ኦር ደግሞ ወቅቱን የጠበቀ ትዕዛዞች ለኩባንያዎች ማደያዎች ያለ ማስተላለፍና የዛ መዘግየቶች ችግር ነበሩ። ከአዋሽ ዴፖ እየተጫነ ስለነበረ ኦልሬዲ ሪዘርቭ አለን የሚልም ሀሳቦችም ሲነሱ እንደነበረ በማደያዎቹም ላይ ዞረን ያየናቸው ጉዳዮች አሉ። ሁለተኛ ደግሞ አንዳንድ ማደያዎችም ኢቭን ከ5000 እስከ 10000 ሊትር እያላቸው ፓምፖቹ መሳብ ስለማይችሉ አቅርቦቱን ባለው አሟጦ ለመስራትም እየተቸገሩ የነበሩበት ሁኔታ ከዚህ በፊትም የፓምፕና የዲስፔንሰርም ጉዳዮች ስንነጋገር ቀጣይ 3 ወር በተለይ ዋና ከተሞች ላይ ችግሮቹ እንዲፈቱ ብለን የተነጋገርንባቸው ጉዳዮች ስለነበረ ምናልባት አሁን ላይ ተጭኖ የመጡትም በአንድ ቀን አለቀ የሚል ትንሽ ኦድ የሆነ ነገር ኦፍ ኮርስ ኦዲትም አድርገናል። ግን ፈርዘር መሄድ የሚጠይቁ ጉዳዮች አሉ። አንድ ቦቴ በ4 ሰዓት ኦር በ6 ሰዓት ጊዜ ውስጥ ተሸጦ አለቀ የሚል ኮሚኒኬሽን ነው ከየማደያው ያገኘ ነው ማለት ነው። ለምሳሌ የተራገፈበት ቀን አለ፣ እሱም አለ። ሁለተኛ እንደ ባለስልጣንም ቁጥጥር ለማድረግ ስንሄድ ሺፒንግ እና ሎዲንግ ላይ የቀሩ ተንጠልጥለው የቀሩ ግን ማደያዎች ላይ ደግሞ ተራግፎ ደግሞ የተገኙ ነዳጆች አሉ። ይሄ እንግዲህ አዋጁን ተከትሎ በቀጣይ ጠንከር ያለ እርምጃዎችንም የሚያስወስድ ስለሆነ ይሄንንም የአዲስ አበባ መስተዳድርም እንግዲህ ቀጣይ በሚኖራቸው የኤኒ የክትትልና ቁጥጥር ስራዎች እነዚህ ግኝቶች ከተገኙ አስፈላጊው እና ተገቢው እርምጃዎች የሚወሰዱ መሆኑን ከወዲሁ ለማሳወቅ ነው። እንደ አጠቃላይ ግን አሁን ያጋጠመንን በአጭር ጊዜ ምን ማድረግ እንችላለን የሚለውን መነጋገር ያስፈልጋል። በዘላቂነት ደግሞ ችግሩን ከመሰረቱ ለመፍታት ደግሞ እንዴት ተቀናጅተን እንስራ የሚለው ትልቁና ዋነኛው ቁልፍ ጉዳይ ስለሆነ እሱ ላይ ለመነጋገር ነው ዛሬ የጠራናችሁ። እንግዲህ ምናልባት ከጎን ያሉኝ የስራ ባልደረቦች የሚጨምሩት ሀሳብ ካለ ወደ እነሱ ልምጣና ከዛ በኋላ ወደ ዲስከሽኑ እንገባለን ማለት ነው። እኔም ትንሽ ነገር ለመጨመር ነው። ለመጀመሪያ ጊዜ ነው መስለኛል ኩባንያዎቹ ጋር የተገናኘ ነው። ልሊ በተፈጠረው መድረክ ላይ የተወሰኑ ኩባንያዎች ነበራችሁ። በብዛት ግን ማደያዎችን ነው ጠርቴን ባለፈ አዋጁ ላይም ግንዛቤ ፈጠርንና የሱፐርቪዥን ግኝቶቹ ላይም ተነጋግረን ነበር። ያን ጊዜ ሱፐርቪዥን ላይ አድርገን ፋይንዲንጎች ወጥቶ የተነጋገርንባቸው አብዛኛው ኩባንያዎቹ ማስተካከል ያለባቸው ችግሮች ነበሩ። እሱ ላይ በደንብ ዛሬ መነጋገር ስላለብን ነው። አሁን እጥረቱ በተፈጠረው ጋም ስናየው ዞሬን አይተናል። እኔም 3 ክፍለ ከተማ ነው ያየሁት። ኮልፌ፣ ልደታና አራዳን አይቼዋለሁ። ክብርት ወይዘሮ ሳራላ ቅድም እንዳነሳችው ዛሬ መግባባት መቻል አለብን ከኩባንያዎቹ ጋር። አንዳንዶቹ እሷ ካነሳችው ውጪ አሁን ልደታ ላይ ያለው ያየነው 15000 ሊትር ያለው 10000 ሊትር ያለው መቅዳት አይችልም። ይሄንን ከ3 ወር በፊትም የተሰጠውን ግብረ መልስ አይተናል። ነዳጅ ኢነርጂ ሰጥቶት የነበረውን ግብረ መልስ አይተናል። ግን ኩባንያዎቹ
አንድ ወር ተሰጥቶ ነበር። ያኔም ማስተካከል አልተቻለም፣ ኩባንያዎቹ አያስተካክሉልንም የሚል ነው። ሁለተኛ በብዛት ኖዝሎች አይሰሩም። 10 ካለው 6ቱ ወይ 5ቱ ወይ 7ቱ ነው የሚሰራ። እነዚህንም አሁን ማደያዎቹ ማስተካከል የሚችሉት ነገር አይደለም፣ ኩባንያዎች ናቸው የሚያስተካክሉት ይላሉ። ሶስተኛ በኩባንያ ደረጃ መታየት አለበት ብዬ የማስበው እኔ በዞርኩባቸው ወደ 20 ማደያ ነው የዞርኩት። ምንድነው ችግሩ? ናፍጣ እጥረቱ ለምንድነው የገጠመን ብዬ ሲጠይቃቸው የሚያነሱት በተመሳሳይ ቋንቋ ማለት ነው። እኛ ሪኩዌስት እናረጋለን። ሪኩዌስት ካረግን በኋላ ኩባንያ ጋር በጣም ብዙ ቀን ነው የሚቆየው። ወደ ነዳጅ ኤነርጂ በሲስተም ላይ ያሳዩናል። እኛ በዚህ ቀን ነው የጠየቅነው። ኩባንያ ጋር ቆይተው ደግሞ በዚህ ቀን ነው ወደ ነዳጅና ኤነርጂ ባለስልጣን ጋር የሚቆየው። ማክሲመም 2 ቀን ነው ያየ ነው። ከማደያ ወደ ኩባንያ ሄዶ ግን 20 ቀን አይተናል፣ 1 ወር አይተናል፣ ከ1 ወር በላይ አይተናል። ስለዚህ ከኩባንያ ጋር መነጋገሩ እድሉ ስለተፈጠረ መነጋገሩ ተገቢ ይሆናል ብዬ ነው። ምንድነው ችግሩ? ለምንድነው እናንተ ጋር ቆይቶ ወደ ባለስልጣኑ ጥያቄው ማይሄደው የሚለው የቸገራችሁ ነገርም ካለ ያው የሚመለከተው አካል ነው ዛሬ እዚህ ያለውና ከነሱ ጋር በደንብ ተነጋግሮ መፍታት ይቻላልና እቺን ነገር ለመጨመር ነው። አመሰግናለሁ። እንግዲህ ተቆጣጣሪውና አቅራቢው እንዲሁም ደግሞ ካምፓኒዎች ሆነን ስንሰበሰብ ለመጀመሪያ ጊዜ ይመስለኛል። በእርግጥ ከነዳጅና ኢነርጂ ባለስልጣን ጋር አብረን ተሰብስበናል። ከአዲስ አበባ ንግድ ቢሮ ጋር ግን ለመጀመሪያ ጊዜ ይመስለኛል እና እኔም በስልክ ነበር ብዙዎቹን ማቃቸው። አሁን የተፈጠረው ሁኔታ ግን ከዛም በላይ የሆነ ስለሆነ ይሄ ስብሰባ ማድረግ አስፈልጓል ማለት ነው። እንደኛ ድርጅት ከበቂ በላይ ነዳጅ እያቀረብን ነው የምንለው። እንግዲህ በኋላ እናንተ የምትሉትን እንሰማለን። በቀደም ዕለት ቅዳሜ ዕለት ወጥተን እኔ ራሱ አንድ ግሩፕ ይዤ ንፋስ ስልክ ላፍቶ ክፍለ ከተማን ነው ያየሁትና ከ17 ማደያ 11 ማደያ ነው የሌለው ነዳጅ የሌለው። ቤንዚን 2 ማደያዎች ብቻ ናቸው የሌላቸው፣ ሌሎቹ አላቸው። እኔ እንዳውም ድል ሆኖ ይሆን አላቅም፣ አብዛኛው ማሽን ይሰራል። አንድ ቦታ ብቻ ነው 4 ማሽን የማይሰራ ያገኘሁት ከ11 ማሽን እንጂ ሁሉም የሚሰሩ ናቸው ነው ያሉኝ። ያው የማይሰሩ ስለሆኑ አብዛኞቹ ያዩዋቸው ማደያዎች ግን ይሰራሉ ብለውኛል። የማሽን ባለሙያ ይዤ ነበረ፣ እሱም ያንን አረጋግጧል። ሆኖም ግን ሰነድ በምናጣራበት ጊዜ እኛ ጋር የተጫነበት ጊዜ አለ፣ እዛ ተራገፈ የሚባልበት ጊዜ አለ። አንዳንዱ በ2 ቀን ከጅቡቲ ነዳጅ መጥቶ ተራግፎ ነዳጁ የለም አልቋል። አንዳንዱ በ2 ቀን ነዳጁ መጥቷል እየተራገፈ አግኝተነዋል። እንግዲህ ከጅቡቲ አዲስ አበባ በ2 ቀን የሚመጣበት ሁኔታ እንዳለ ለማየት ችያለሁ ማለት ነው። ለምንድነው እንዴት በዚህ ፍጥነት መጣ የሚል ጥያቄም ስናነሳላቸው ያው ሹፌሮቹን በማበረታታት ምናምን አንዳንዴም የራሳችን መኪና ነው በማለት ከተማው ላይ ያለውን እጥረት ለመቅረፍ ያው እንትን አድርገናል የሚል ነው። ይሄ ጥሩ እንትን ነው ያመጣጡ ሁኔታ። ግን እንዳጠቃላይ እንትኑን በምናይበት ጊዜ ነዳጅ እየገባ ግን ነዳጁ የለም። ከተማው ላይ እንደምታዩት ነው። አዲስ አበባ እንግዲህ በቀን እኛ የምንለው ባለን እንትን አምናም በተመሳሳይ ጊዜ ከ1.1 ሚሊዮን እስከ 1.2 ሚሊዮን ሊትር ለአዲስ አበባ በቂ የሆነ ነዳጅ ነው ብለን ነው የምናስበው፣ ናፍጣን በተመለከተ ማለት ነው። አሁን ግን እስከ 2.1 ሚሊዮን ድረስ አዲስ አበባ ነዳጅ ይገባል። ከ1.6 እስከ 2.2 2.1 1.8 በአቬሬጅ 1.8 ብለን ብንወስድ እንኳን ኦልሞስት እንግዲህ ወደ 600 ሺህ በላይ ነዳጅ ወደ አዲስ አበባ ይጫናል ማለት ነው። ግን አዲስ አበባ የሚመጣው ነዳጅ አዲስ አበባ የለም ነዳጅ። ለምን የለም? እንግዲህ አሁን ስንነጋገር መፍትሄ ከእናንተ ምን እንፈልጋለን? መፍትሄ ነው የምንፈልገው እኛ። አሁን መፍትሄው ምንድን ነው የሚለው ነገር በጋራ መፍትሄ ለመፈለግ ነው የተሰጠንን አቅጣጫ። አዲስ አበባ ያሉ የሚሰሩ ካምፓኒዎችን ሰብስባችሁ መፍትሄ ከነሱ ጋር በጋራ ሁላችንም ኃላፊነት አለብን። እኛ የማቅረብ ኃላፊነት አለብን፣ እናንተ የማሰራጨት ኃላፊነት አለባችሁ። ተቆጣጣሪዎቹ አካላትም እንደዚሁ ያንን ሲስተም የማሳለጥ ኃላፊነት አለባቸው ማለት ነው። ምን እናድርግ? እኛ ይህን እያልን ነው፣ ይህን ቀርቧል እያልን ነው። ካልቀረበም አልቀረበም ማለት ይቻላል፣ ችግር የለበትም። ማስረጃ አለ፣ በማስረጃ እንትን እናደርጋለን። ቀርቦ ደግሞ የት ሄደ የሚለው ነገር ደግሞ በምንነጋገርበት ሰዓት መፍትሄው ይገኛል ማለት ነው። እና በቀጣይ ምን እናድርግ? አሁን የተፈጠረው ችግር መንስኤው ምንድን ነው? ልክ እኔ አስታውሳለሁ ሮብ ዕለት ማታ ጊዜ ልክ ፊሽካ የተነፋ ነው የሚመስለው።
ሮብለት ማታ ጊዜ ጀምሮ አዲስ አበባ መድረቅ ጀመረ። ባለፈው ሳምንት ማለት ነው። ሐሙስ ባሰበት። እኛም ከዛ ከጅቡቲ ጨምሯል፣ ጭነት ጨምሯል። ከሐሙስ ከሰዓት ጀምሮ ከአዋሽ ነዳጅ ይውጣ ብለን አዘዝን። ነዳጅ ወጣ፣ ይጨመራል። እዚህ የለም እና ይሄ ትንሽ ኮምፕሊኬትድ ነውና ተነጋግረን መፍትሄ እንድናመጣ ነው። እኔ ያለኝ ሀሳብ ይሄ ነው። አመሰግናለሁ። አይ ቲንክ አብረንም ስለነበርን ከቅዳሜ ጀምሮ የስራ ባልደረቦቼ ጋር ኦልሞስት አዲስ አበባ ያሉትን 120 ማደያዎች አድሬስ አድርገናል። ተወሰኑ በተለያዩ ምክንያት አገልግሎት መስጠት ካቆሙት ውጪ ማለት ነው። ስለዚህ መድረኩን ወደ እናንተ ላምጣና ምናልባት በዛው ባለፉት ጊዜያቶች የቀረበው የነዳጅ መጠንም የእናንተ ግሩፕ ላይ ልኬላችኋለሁ ላለፈው 15 ቀን ማርች ጀምሮ ያለው ማለት ነው። እዛ ላይ ማይታችሁ አስተያየት እንድትሰጡ ጭምርም ነው። ስለዚህ እድሉን ወደ እናንተ መልሳለሁ። አስተያየቶች ካሉ በተነሱት ጉዳዮች ላይ ሀሳብ እንድትሰጡ ወደ እናንተ መልሰዋለሁ። በኢትዮጵያ የነዳጅ ንግድ ግብይት ላይ የተሰማሩ ኩባንያዎችና ባለድርሻ አካላት በበኩላቸው የነዳጅ ስርጭት ላይ የተፈጠረውን ችግር ለመቅረፍ እንደሚሰሩና የመፍትሄው አካል እንደሚሆኑ በውይይት ወቅት ሀሳባቸውን አንጸባርቀዋል። ፌብሩዋሪ መጨረሻ እስከ ማርች ግማሽ ድረስ የናፍጣ ጭነት በጣም ቀንሷል። አንፎርቹኔትሊ አሁን ደግሞ ሲዝኑ ፒክ ነው። የአግሪካልቸራል ኢንፑት ዲስትሪቢዩሽን አለ። ከዛ ደግሞ ነዳጅ ላይ አሁን ቤንዚን ላይ ያለ ወደ ናፍጣ እንዳይመጣ በጣም ተጠንቀ መስራት ያለብን፣ ሎካል ኮንትሮባንድም ውስጥ የመግባት ቴንደንሲ እንዳይፈጥር መጠንቀቅ ይፈልጋልና ናፍጣ ማደያዎች ዴፖ ናቸው ማለት ያ ሁሉም እዚህ ሀገር ውስጥ ያሉ ማደያዎችን ብታያቸው በአብዛኛው 2/3 ካፓሲቲ የናፍጣ ነው እና አይ ሪሜምበር አንድ ወቅት የናፍጣ ሪዘርቭ ካልኩሌት አድርገን የሀገሪቱን ኮንሰምፕሽን 12 ቀን ከቨር ያደርጉ ነበር። በአጋጣሚ ደርቆ ሳይመጣ ሰርቭ ማድረግ ችሏል። ግን ከደረቀ ደግሞ መልሶ ማንሳት ማለት በጣም ብዙ ነው ካፓሲቲው እና ናፍጣ ማደያዎች እንደ ዴፖ ነው ሰርቭ ያደርጋሉ። ብዙ ነው የሚይዙትን ቮሊዩም እና እሱም አብሮ ዲፕሊት አድርጓል። ስለዚህ ቶሎ እሱን ማርጠብ ይፈልጋል የሚል ነገር አለኝ። የዚህ የፓኒክ ፐርቼዝ ነገር የሚዲያ ስራ ይፈልጋል። በቃ ሰው አሁን እኔ ማታም አይቻለሁ፣ ከትናንት ወዲያም አይቻለሁ። እቃ ክፍለ ሀገር ጭኖ የሚሄድ መኪና ከመገዛት ካለበት በላይ ነው እየገዙ የሚወጡት። በተለይ መውጫ አካባቢ ያሉ ማደያዎች ላይ ሄዳችሁ የሚቀዱትን ማየት ተገቢ ይመስለኛልና እሱን ቅድም አቶ ወለላ ያነሳው የዚህ የሸገር ከተማ አቅርቦትን በማመጣጠን ሳይኮሎጂካሊ የፓኒክ ፐርቼዝን ላይ ትንሽ የፒአር ስራ መስራት ይፈልጋል። ከዛ ወንጂ ናፍጣ አቅሙ ጥሩ ነው። የማደያዎች አቅም ብዙ ነው መያዝ የሚችለው ስለሚሸጥም ማደያዎችም ያዛሉ። አንድ እሱ ነው። ማደያዎችም ጋር ከእጅ ወዳፍ እነሱ ማደያዎችም እንዳይሰሩ ክምችት መኖሩንም ማረጋገጥ፣ የንግድ ቢሮዎች የክልል ንግድ ቢሮዎችም ሚኒመም ስቶክ መያዛቸውን እንደዚህ መከታተል፣ አፕዴት የሚደረገው ነገር እውነት ነው ወይ አዲስ አበባ ንግድ ቢሮ የሚያስተላልፈውን ዳታ ቬሪፊኬሽን አልፎ እየሰሩ እንደሱ አይነት ነገር መስራት ይፈልጋል። ግን ናፍጣ ካፓሲቲው ብዙ ነው። መጫንም የሚቻለው አሁን ጥሩ ነው። አሁን ሰሞኑን ተሻሽሏል። መመለስ ይቻላል። ግን ፒክ ሲዝን መሆኑን ኮንሲደር ማድረግ ይፈልጋል። አሁን ፒክ ሲዝን ነው፣ በጣም ከፍተኛ ፍጆታ ያለበት ሲዝን ነው እና በዚህ ላይ ደግሞ ፓኒክ ሰው እየጫነ ወደ ክፍለ ሀገር ይዞ የሚሄደው ለንግድም እንዳይሆን እሱንም መከታተል ላይ ብንሰራ ማስተካከል ይቻላል የሚል ነገር ለማቅረብ ነው። እኛም በራሳችን ማደያዎቻችን አካባቢ አንዳንድ ቴክኒካል ነገር ሲገጥማቸው ቶሎ ሪስፖንድ አድርጎ የቆመ መኪና ይዞ መምጣት ቶሎ ማስመጣት፣ እንደዚህ ላይም እኛም የራሳችንን እንደዚህ ችግር ሲፈጠር በተለይ አስገድደን ወደዚህ ማምጣት ዳይቨርት ሳይሆን እንደዚህ አይነት ነገር ላይ በጋራ መስራት ላይ እንሰራለን። እንግዲህ ወደ እናንተ የምትሰጡን አሳይመንት ካለ ለመስራት እኛ ፈቃደኞች ነን። አመሰግናለሁ። ትልልቅ ኩባንያዎች ከተማውን ሲመግቡ የነበሩ ኦላ፣ ቶታል፣ ኖክ እነኚህ ናቸው አዲስ አበባ ከተማን ከፍ የሚያቀርቡትና ኩባንያው ሲጨመር በኮታ ነው እየተከፋፈለ ያለው። ከነኚህ ትልልቅ ኩባንያዎች ላይ ነው የሚቆረጥ። ስለዚህ ናፍጣውን ለኩባንያ ኦላ በአጠቃላይ የሚቀርበው 16% ነበር። አሁን እየተሸረሸረ 13 ደርሷል። ፐርሰንት ማለት ከሚጫነው ላይ እና ይሄ ምን ላይ ነው ሪፍሌክት የሚያደርገው? አዲስ አበባ ላይ ሪፍሌክት ያደርጋል። ስለዚህ በአንጻሩ እየቀነሰ ሄደ አቅርቦቱ። በቃ አንድ እጥረት አለ ከተባለ አሁን በእርግጠኛ የሚቀጥረው ሳምንት ወደ ቤንዚን ይመጣል ሰው። ስለዚህ መረጃን ቶሎ መስጠት፣ ነዳጁ እንዳለ መረጃ መሰጠት አለበት ለበርሰው።
ዝም ብሎ ነው የሚሰለፈው። እኔ አንዳንዴ እንደው መኪናን እያቆምኩ እዚህኛው ማደያ ያለ እዚህኛው ሂዱ እያልኩ ነው ማነቀና የኮሙኒኬሽን ስራ ብንሰራ በእርግጠኝነት ሳምንት አይፈጅም፣ ይፈታል። ቅድም ለምንድን ነው ቶሎ ያለቀ ያላችሁት? ድሮ 500 ይጭን የነበረው አሁን 2000 ነው የሚቀዳው። ምክንያቱም ተመልሶ መሰለፍ አይፈልግም። ስለዚህ ያገኘውን ነው በቃ ቶሎ ቶሎ ብቻ ባገኘው ሰልፍ አግኝቶ ጨምሮ የሚሆን ነገር አድርጎ ነው የሚሄደው። ሌሊት ሲሰራም ጥንቃቄ ያስፈልጋል። ሌሊት ላይ ክትትል ያስፈልጋል። አሁን 24 ሰዓት እንዲሰሩ ማደዮቻችን ታዘዋል። ያን ሲሰራ ሌሊት ላይ ክትትል ያስፈልጋል። ለአሁኑ ግን ዲፖ ላይ ያለው ጭነት ቶሎ ቶሎ የሚጫንበትና እኛም ያሉትን መኪኖቻችንን ቶሎ ቶሎ እያሰማራን ነው። ክትትሉን እንደዚህ ካደረግን በአንድ ሳምንት ይፈታል ብዬ አስባለሁ። አመሰግናለሁ። እኛ እንግዲህ አዲስ አበባ ላይ ገብቷል ብሎ በቴሌብር ተሽጧል ብለን ነው የምናየው። እንግዲህ ቴሌብር ሲስተሙ ደግሞ የራሱ የሆነ ጋፕ ካለው እሱንን መፈተሽ ይኖርብናል። እውነት ለመናገር እኛ አሁን አንድ ማደያ ያራገፍኩ ይላል፣ ያንን በቴሌብር መሸጡን ነው እኛ የምናረጋግጠው። ምሳሌ 45000 ሊትር ካራገፍኩ ካለኝ ሂጄ መቼም እኔ ጋር ሆኖ አይደለም ያራገፈው፣ እሱ ነው ኮንፊርም የሚያደርገው ሲስተም ላይ ያራግፍ ያለው የሚለኝ። ያንን ግን በቴሌብር ስለመሸጡ ነው የምከታተል እኔ። በቴሌብር ከሸጠው ያ ሰውዬ እኔ አራግፎታል ብዬ ነው የምወስደው፣ አሁን በእኔ አንደርስታንዲንግ ማለት ነው። ስለዚህ ሲስተሙ ላይ የተፈጠረ ጋፕ ካለ ምናልባት ወይ ማየት ያለብን ነገር ካለ አዲስ አበባ አልገባም የሚል ነገር ነው። አሁን ሁሉም ሰው በቴሌብር ተሽጧል ነው የሚለው። በቴሌብር ይኸው ይሄን ያክል ሽጧል ዛሬ፣ ይሄን ያክል ነገ ሽጧል ይላል። ያ ነገር እኛ እንደ ሪል ፊገር ነው እየወሰድ ነው ያለና ያንን ካደረገ አዲስ አበባ ገብቶ እየተሸጠ ነው የሚለው ነገር እኔ ወይ ያልገባኝ ነገርም ካለ ብዬ ነው። አመሰግናለሁ። የእንትኖች እነዚህ በየማደያው ላይ ያሉ በቴክኒክ ምክንያት በምን ምክንያት የማይሰሩ ፓምፖችን በተመለከተ የተሰጠን ዳይሬክሽን አለ። ሁሉም ኩባንያ ያንን መተግበር አለበት፣ ሜንቴን ማድረግ አለበት። ምናልባት ማሽን ነውና ትላንትና ሜንቴን አድርገ ነው ዛሬ ፌል ሊያደርግ ይችላል። እንደዚህ አይነት ስህተት ካልሆነ በስተቀር ረጅም ጊዜ ፋንክሽናል ያልሆነ ማሽን ይዞ የተቀመጠ ኩባንያ ካለ አጌንስት ደለው ነው እየሄደ ያለው፣ እርምጃ ሊወሰድበት ይገባል። ይህም ይስተካከላል ማለት ነው። እናንተ ጠበቅ በምታደርጉ ጊዜ እንደዚህ አይነት ነገሮች መስተካከል ይችላሉ። ግን ላይክ ትንሽ ላላካል ወይም ደግሞ ላይክ ችግሮቹን ከሌላ ፐርስፔክቲቭ አይተን ትንሽ እንትን የምናደርግ ከሆነ በኩባንያውም በኩል ሪላክታንስ ይኖራል እና ያ ባይሆን ነው። ሌላው በዚሁ አጋጣሚ ምናልባት ማንሳት የፈለግኩት አንድ ተጨማሪ ሀሳብ ፈንክሽናል የሆኑ የብቃት ማረጋገጫ ያላቸው በጣም ትላልቅ ዘመናዊ ማደያዎች እዚህ መሀል ከተማ ላይ ተሰርተው የቆሙ ማደያዎች አሉ። በልዩ ሁኔታ ብትፈቅዱልንና ወደ ኦፕሬሽን ብናስገባቸው፣ ምክንያቱም እዚህ ጋር ሶስታችሁም ስላላችሁ ሶስቱም ፒኤም አለ፣ ፒኤስኢም አለ፣ አዲስ አበባ ንግድ ቢሮም አለ ይመለከታችኋል እና በልዩ ሁኔታ ብታስገቡልን ያግዛሉ። እነዚህ ማደያዎች ካፓሲቲያቸውም ትልልቅ ነው። እንደገና ደግሞ ተደራሽነታቸውም ለምሳሌ እዚህ ጋር መካኒሳ ያለውን አንድ ማደያ በወስድ 8 ፓምፕ አለው 16 ሰልፍ አቴታይም ማስተናገድ ይችላል ማለት ነው። ግን አቁመነዋል። 6 ታንከር አለ 300,000 ሊትር ሚይዝ እና ይህንን ከግምት ውስጥ አስገብታችሁ በዚህ አጋጣሚ በልዩ ሁኔታ ብትፈቅዱልን ሰርቭ ማድረግ ይችላሉ የሚለውን ለመናገር ፈልጌ ነው። አመሰግናለሁ። እንደ አዲስ አበባ የነዳጅ ችግር ቅርቦት ችግር የለም የሚለውን እንውሰድና የስርጭት ችግር አለ በሚለው ላይ እንስማማ። አንድ ይሄ ነው እኔ ማለት የምፈልገው። የስርጭቱን ችግር እንዴት እንፍታው? ቁልፉ ያለው እኛ እጅ ላይ ነው፣ እናንተ እጅ ላይ ነው ያለው። ከኛም በላይ እናንተ እጅ ላይ ነው ያለው። ያንን ቁልፍ እንዴት እጠቀምበታለሁ ብቻ ነው የሚፈለገው ከናንተ። ታውቁታላችሁ። አሁን እኔ እንደዚህ በሉ እንደዛ በሉ ምናምን እያልኩ እኔ ልክ እንደናንተ አብሬ በዚህ ስራ ጥርሴ የነቀልኩ ሰው ነኝ። ግን ያንን ብንተው በቅንነት ብንሰራ፣ በቃ በቅንነት እንስራ ሁላችንም። እኔ የራሴን ኃላፊነት መውጣት ያለብኝ ስለ ተቆጣጣሪው አካል ስራ መናገር የለብኝም። እንደዚህ ይደረጋል፣ በዚህ ይወጣል፣ እሱ ይናገር። እሱን እኔ ማቅረብ ነው ስራዬ። እያቀረብኩ ነው። ለአዲስ አበባ ከ100% በላይ ነዳጅ እያቀረብኩ ነው እያልኩ ነው። ቻሌንጅ የሚያደርገኝ ሰው ካለ መምጣት ይችላል። የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ወይዘሮ ሳረላ አብዱላሂና የአዲስ አበባ ከተማ ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ በቀጣይ ከነዳጅ ግብይትና ስርጭት ጋር ተያይዞ መሰል ችግሮች እንዳይፈጠር የእርምት እርምጃ እንደሚወሰድ ተናግረዋል። አሁን እኛ እየጠየቅናቸው ያለ ነው። እነሱ በዳታ ከዲፖም ወጥቷል፣ ከጅቡቲም መጥቷል። በቂ የሆነ ለአዲስ አበባ በዚህ ልክ እጥረት መፍጠር የማይችል ነው እየተሰጠ ያለው። እዚህ ጋር ስንመጣ ግን ከእናንተ ከኩባንያዎቹ ራሱ መስማማት መቻል አለባቸው። ሁለት አይነት ሀሳብ ነው አሁን እየተነሳ ያለው። እኛ አሁን 20 ማደያ ነው ቅዳሜ ዕለት ያየሁት በግሌ ማለት ነው። 20ዎቹን ስናይ ተጭኗል፣ ተራግፈዋል ነው የምለው። እዚህ ጋር ሲስተሙ ላይ የሚያሳየው ማለት ነው። ከሲስተሙ የዘለለ ነው ዛሬ እየተነጋገርን ያለ ነው። ሙሉ ነው ሪሊ መጥቶ የተራገፈው። በመንገድ ላይ ተቀንሶ ወደ ሌላ ቦታ አልሄደም።
እሱን ነው በኋላ እኮ በጥናት በምን በክትትል የምንደርስበት ይሆናል። ግን ጄኒውን ሆነን እንደ አንድ ሀገርን አንድ ህዝብን እንደሚያገለግል ሰው እንደዚህ አይነት ችግሮች ካሉ ኦፊሻሊ ተነጋግረን መፍትሄዎቹ ላይ መግባባቱ ይሻላል በሚል ነው እንጂ እኮ አሁን ለምን ተቆጣጠሩን? ቁጥጥር እኮ የኛ ሰራተኞች አሁንም ማደያ ላይ ያሉ፣ ግን በዛ ልክ ማግኘት ይቻላል ወይ? ይሄንን ችግሩ አቅርቦት ነው ብለን እንደመድም በቂ ነዳጅ ነው እየመደበ ያለው ነዳጅ ድርጅት። ቁጥጥር ነው እንዳንል እኛ እየተቆጣጠርን ነው፣ ግን ነዳጁ ማደያ ውስጥ የለም። እሱ ላይ ነውና እኔ በዛ ልክ ሴንስ አድርጋችሁ ካልተነጋገር ነው ያው ጫጭኝ ነገርም አይደለም፣ የጥያቄና መልስ ጉዳይም አይደለም። እናንተ ጠያቂኝ የምላሽ መሆን የለብንምና እጥረቱ ከየትም የመጣ አይደለም። 54 ቦቴዎች አዲስ አበባ መግባት የነበረባቸው አልገቡም ማለት ነው። ተጭኖ ወደ ሌላ ክልል ዳይቨርት ተደርጓል። አዲስ አበባ ከተጫነው ነዳጅ ባለስልጣኑ ካስቀመጠው ዳይሬክሽን 50%ቱ አዲስ አበባ ላይ መራገፍ አለበት ከተባለው ነው እያነሳው ያለው ዳታው ማለት ነው። ስለዚህ ምንም ከሰማይ የወረደ እጥረት ሳይሆን እጥረቱ ኩባንያዎቹ የፈጠርነው እጥረት ነው የሚል ላይ ሶሊድ ኮንክሉዥን ላይ መድረስ መቻል አለብን። አንድ ፋክቱ ስታብሊሽ መደረግ አለበት ማለት ነው። እንግዲህ ቅድም እንዳልኳችሁ በዛሬው እለት ቤንዚል 100% ምንም ችግር የለም። ናፍጣም 65% አካባቢ አለ። ከሁለት ቀን በኋላ ደግሞ ሙሉ በሙሉ አሁን ከዲፖ እየወጣ ያለው ከተማ አስተዳደሩ ላይ 100% አሁን እጥረቱ ይቀረፋል የሚል ነው እሳቤ አድርገን እየሰራን ያለው ማለት ነው። አቅርቦት በተመለከተ ከጅቡቲም የተጫነችዋ ከዲፖም የተጫነችዋ ለምሳሌ እኔ ወለላው አንድ ማደያ ነው ያላችሁ አዲስ አበባ ላይ። እዛች ማደያ ላይ ደረሰች አልደረሰችም ብሎ ኮንፊርም ማድረግ ምንም የሚያስቸግር ነገር ያለ አይመስለኝም። ሁላችሁም ብናይ እንደ ወጣ ብላችሁ አንድ ሰው አሳይን ብታደርጉ ማድረግ ይቻላል። ስለዚህ እሱ አይደለም አሁን ችግሩ ማለት ነው። ከአጭር ጊዜ አኳያ እቺን ችግር እስክንሻገራት ክራይሲስ ማኔጅመንት ላይ ስለሆነ ያለ ነው። ይሄን ክራይሲስ እንዴት ማኔጅ እናድርግ የሚለውን ሁሉም አሳይመንት ወስዶ እያንዳንዱ ማደያ ላይ እኔ ኤክስ ማደያ ላይ ካሉኝ 1 4 5 6 ዛሬ 3ቱ ላይ አራግፍ ያለው ኤፍዲሲ ኦፍ ኮርስ እኛ ስለምንልክላቸው አጠቃላይ የዴይሊ ሎዲንጉን ከነሱ ጋር እነሱ በየማደያው ላይ ሰው ስላላቸው ያመሳክራሉ ማለት ነው። ቅድም የጠራናቸው ቁጥሮች ባይዘወይ ክብርት ሀቢባ ያነሳቻቸው ኤግዚስት አላረጉ ወይም ደግሞ ሾዋፕ አላረጉም እዚህ ማለት ነው። እናንተ ከጅቡቲ ጭናችኋል፣ ግን እዚህ ተስንል ወይ ትናንትና ገብቶ እንግዲህ በአንድ ቀን ገብቶ አራገፈው ወይ አይዳውት በኋላ ላይ ዋጋ ጭማሪ ላይ ደግሞ ሲመጣ ደግሞ 5 ቀን እንኳን የጅቡቲ መንገድ ራሱ አይተሽዋል ወይ ትሉኛላችሁ። እኔ አውቀዋለሁ። ሶ ይሄ አይነት እንትን እንዳንገባ ሪያሊስቲክ የሆነውን ነገር ብንነጋገር የሚለውን ነው። የአዲስ አበባ ላይ የተሰሩ ማደያዎችን ቢያንስ በቅርብ ጊዜ ውሳኔ እንሰጥባቸዋለን። እሱ ችግር የለውም። ከአጭር ጊዜ አኳያ አዲስ አበባን በልዩ ሁኔታ አይተን ያሉባቸውም ኔትወርኮችም ስለሚታወቁ እሱን ቶሎ ብሎ ወደ ኦፕሬሽናላይዝ እንዲገቡ ማድረግ ያስፈልጋል። ያስቸገሩ ማደያና ቦቴ ካለ እንወቀው ወደ ኩባንያ ሳይመጣ ማለት ነው። ለምሳሌ ኦፍ ኮርስ የኢትዮጵያ እንግዲህ የንግድ አዋጁም ኮንፍሊክት ኦፍ ኢንተረስት ስለሚያመጣ አንዱም በነገራችን ላይ እናንተ ናችሁ የምታስቸግሩት። ቦቴ የሌለው ማደያ እኮ አትቀበሉ። ማንን ነው የምንከሰው? አሁን እኔ ጋር እኮ ይመጣሉ ቦቴ ስለሌለኝ ከሌ ኩባንያ ፈልጌ የነበረ ግን አልቀበልም አለኝ የሚባለው እኮ እናንተ አይደላችሁ እንዴ አሰራር የፈጠራችሁት? ኦይል ሊቢያ ላይሆን ይችላል፣ ግን እንተማመን። ኦን ደ ግራውንድ ፋክት ያለውን ነገር ለማንም አንክፈው። ቦቴ የሌለው ማደያ አትቀበሉ። እናንተ እኮ ክሬዲት ወስዳችሁ እኮ ትገዙላችኋላችሁ። አሁን ለተፈጠረው ችግር መንግስት ሳይቆጣጠር ቀርቶ ኦር የሆነ ነገር ሳያረግ ቀርቶ ነው የሚለውን ነገር እባካችሁን ወደኛም አትክፉት፣ ኃላፊነቱን ወሰዱ። ኩባንያም አብዛኛው እዚህ ያለ ኩባንያ ነው የፈጠረው። የእናንተ ዲለር አይደለ እንዴ? 2 ማደያ ይዛችሁ ውጡ እያላችሁ ኩባንያ የፈጠራችሁት ማንን ነው የምትጠይቁት? ፋይናንሻሊም ጭምር እኮ ሰፖርት ያደረጋችሁ ኩባንያዎች አላችሁ እኮ 3 4 ኩባንያ እንዲፈጠር ፋይናንስ ድረስ ሰፖርት አድርጋችሁ የኩባንያ መብዛት 2 ማደያ ካለ ውጣና ኩባንያ ሆን ብላችሁ ያልደገፋችሁት ኩባንያ ካለ እዚህ ላይ እንጠያየቅ። እኔ እዚህ ባለስልጣን መስሪያ ቤት በቆየሁበት አንዱ በደንብ ያየሁት ነገር ኩባንያ የፈጠራችሁት እዚህ ያላችሁ ኩባንያዎች ናቸው። ቦቴም ደግሞ እንዲገዛ ያደረጋችሁት ደግሞ እዚህ ያላችሁ ኩባንያዎች ናቸው። ወደ ማንም እንዳንቀሳሰር እዚህ ያላችሁ ናቸው። ኃላፊነት የዚህ ሁሉ ጥፋትና ሜስ እዚህ ቤት ያለው ሰው ነው እንጂ ሌላ ሰው አይደለም። ሌትሊ ነው እኛ ጋር አሁን እምቢ ስትሏቸው ምንድነው እምቢ የተባለበት የሚለውን ስናይ የሚመጣው ነገር ቦቴ የለኝምና
በቃ አግሪመንት እኮ ከኩባንያ ጋር እኮ ለመግባት እንደ ፕሪሪኩዊዚት እኮ ቦቴን ያስቀመጣችሁት። ባይዘዌ ለመንግስት ሴፓሬት ማድረግ ቀላል ነው። ቦቴ ስላለው ነው ህገወጥ የሰራው የሚለውን ጥያቄ አልቀበለውም። እዚህ ያላችሁት የፈጠራችሁት ሜስ ስለሆነ ማለት ነው። እኔን አይመለከተኝም የሚል ኩባንያ ሊኖር ይችላል፣ ግን አብዛኛው እዚህ ጨዋታ ውስጥ ያለ ስለሆነ ማለት ነው። አሁን ይሄ የሚቀርበው እንትን ነገሯን ለማድበስበስ ነው እንጂ ወደ ተጨባጩ ጉዳይ የሚያመጣን አይደለም። ግን እንደ ኤክስኪዩዝ እየተጠቀምን ስለሆነ እሱን ባንወስድና እንትን ብንል ያስቸገረ ካለ ለሚን ነው እኛ አክሽን እንወስዳለን። አክሽኑ ደግሞ ጥሩ ነገር እስከ 500 ሺህ ብር ነው ቅጣቱ። 5 እስከ 7 ዓመት ጽኑ እስራት ነው። እስከ መውረስ ነው። ከግብይት እስከ ማውጣት ነው። ከግብይት ስናወጣ ለምሳሌ አዲስ አበባ ከተማ ላይ 3 ማደያ ከግብይት ካወጣን ከተማ መስተዳድሩን እናሳውቀዋለን። የማደያውን ቦታ ለፈለገው ፐርፐዝ ማዋል ይችላል ማለት ነው። ከፈለገ ለሌላ ሰው ይሰጠዋል፣ ከፈለገ የፈለገውን ያደርጋል። ታንከርና ዲስፔንሰር ነቅሎ መውጣት ነው የሚጠበቅባችሁ ማለት ነው። ይሄንን በደንብ ይዩት። እየተሻሸን የመጣ ነው። ጀስት ወደ አክሽን መውሰድ መሄድ ትንሽ ያስቸግራል የሚል ነገር ስላለ ነው። የኮንትሮባንድ ኢሹ ባይዘወይ እኔ በቀደም ክብርት ሊዲያም ጋር ተገናኝተን ነበረ። እኔ መስመር ላይ መታ ስለነበረ የሰላምና የጸጥታ አዲስ አበባ ኃላፊ ሰውም አሳይን አድርገውልን ስለነበረ ኮንትሮባንድ እኮ ከማዲያ በሃይላንድ እየተቀዳ ባለፈው በልብስ ሻንጣ ነው አይደል ያሳየኋችሁ። የሴት ቦርሳ 2 ሊትር ሃይላንድ ተይዞ ከዚህ የሆነ ክፍለ ሀገር ሲኬድ የመንገድ ወጪውን የትራንስፖርት ኮስቱን ከቨር የሚያደርግበትን እኮ በየቀኑ ከአዲስ አበባ መኪና የሚወጣ መኪና በሙሉ ይፈተሻል የሰው ልብስ። ይሄ ያልነበረ ትሬንድ ነው ባይዘው። በሃይላንድ የቀዳው ማን ነው? ወይ የኦይል ሊቢያ ነው፣ ወይ የኖክ ነው፣ ወይ የዋይቢፒ ነው፣ ወይ የአፍሪካ ነው፣ ወይ የዴልታ ነው፣ ወይ የዞብል ነው፣ ኦሬታፍ ነው። ለማን ነው? አሁን እኛ እኮ ድሮ በርሜል እና ምናምን ነበረ ስንጠብቅ የነበረው። እሷ ደግሞ አንድ ኢንሳይት የሰጠችኝ ከመናኸሪያ ጀስት 1-4 ሊትርን ብትሆን በሃይላንድ በትንንሽ ሃይላንድ ይደረግና የልብስ ሻንጣ ውስጥ በልብስ ውስጥ ይደረጋል። በእጅ ቦርሳ ውስጥ ዋናው ቦርሳ ሲፈተሽ ወደ እጅ ቦርሳ፣ የእጅ ቦርሳ ሲፈተሽ ወደ ሆነ ነገር እህል ውስጥ መቀላቀል፣ ጤፍ ውስጥ መቀላቀል፣ የሆነ ነገር ውስጥ መቀላቀል፣ ሽንኩርት ውስጥ መቀላቀል። በየቀኑ ከአዲስ አበባ የሚወጣ መኪና እንፈትሻለን አሉ ከመናኸሪያ። ሲፈተሽም የሚገኘው ይሄ ነው። ባይዘው ኮንትሮባንድ ማዲያ ያልተባበረው ኮንትሮባንድ የለም። ደግሞ ማን ማዲያ ኮንትሮባንድ ይሰራል ታውቁታላችሁ እኮ። ከናንተ የተደበቀ ነው ከናንተ የተደበቀ ምንም ነገር የለም። በነገራችን ላይ ከናንተ የተደበቀ ነገር የለም። ግን ስንመጣ ከላይ አድበስብሰን እንዳንነጋገር ነው። አጠቃላይ ቅድም ያስቀመጥናቸው ዳይሬክሽን ኢንቱ ኮንሲደሬሽን ይወሰድ። የኤቲጂ ምናምን የተባለው በቅርብ ቀን እንጀምራለን አዲስ አበባ ላይ። ያኔ ኮስት ሼርም ታረጋላችሁ ማለት ነው። እያንዳንዱ አዲስ አበባ ላይ ያለ ማደያ ኤቲጂ ታንከሮች አውቶማቲክ ታንክ ጌጂንግ ሴንሰሮች እንገጥማለን። ግን ኮስት ሼር ታረጋላችሁ። ወደ ፐብሊኩም እንወስደው ነገር የለም። ዴን ያኔ ደግሞ እንነጋገራለን ማለት ነው። አጠቃላይ ስርዓቱን ለማዘመን በሚደረገው ሁኔታ ውስጥ የኛም የእናንተም ሮል ትልቅ ስለሆነ እሱም ብንወስድ የሚል ነው ያለኝ። አጠቃላይ ዲስትሪቢዩሽኑን ግን በእነዚህ ጊዜያቶች ውስጥ በደንብ እያያችሁ ፔሪፌሪውን ታሳቢ ያደረገ ዲስትሪቢዩሽን መስራት ያስፈልጋል የሚል እንደ አጠቃላይ አቅጣጫ ለመስጠት ነው። አይ ቲንክ በእኔ በኩል ለነበረን ውይይት ከልብ ማመስገን እፈልጋለሁ። በዚህ ብንጨርስ ይሻላል የሚል እምነት አለና እንጨርስ አይደለ?